የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በምሽት በከፈቱት ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በየዕለቱ በድሮና በከባድ መሳሪያዎች ውጊያ የሚያስተናግደውና ብዙዎች በየቀኑ የሚሞቱበት የአማራ ክልል በብልጽግና አመራሮች ዘንድ የተረጋጋ ሰላም ያለበት በሚል መገምገሙ አስገራሚ ሆኗል። በዝርዝር እናየዋለን። በአመት 60 ሚሊዮን መንገደኞች ያስተናግዳል የተባለ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ዛሬ ይፋ ሆኗል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ግንባታውን አስጀምረዋል። በግንባታው ዙሪያም ያሉት አለ። በዝርዝር እናያለን። የቻይና ውጭ ጉዳይ ሚኒስትር ታሪካዊ ይሆናል ተብሎ ሲጠበቅ የነበረው የሶማሊያ ጉብኝታቸውን ሰረዙ። የቻይና ውጭ ጉዳይ ሚኒስትር ታሪካዊ ይሆናል ተብሎ የተጠበቀውን የሶማሊያ ጉብኝታቸውን አስተላልፈው ወደ ታንዛኒያ ማምራታቸውም ተሰምቷል። በዝርዝር እንመለከተዋለን። በኢራን ተቃውሞ ሁለተኛ ሳምንት ሆስፒታሎች ከአቅማቸው በላይ እንደሆነ ባለሙያዎች ይፋ አድርገዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር በየትኛውም ዲሞክራሲያዊ ውስጥ የተቃውሞ ሰልፍ ተፈጥሯዊ ነው ሲሉ ሰልፉን በተመለከተ ተናግረዋል። በኢራን እየተካሄደ ያለው የተቃውሞ ሰልፍ 13ኛ ቀኑን በያዘበት በአሁኑ ወቅት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሰልፈኞች ድጋፍ አለን ብለዋል። በዝርዝር ተሰሙታላችሁ። ከአረብ ሀገራትና ከቱርክ ጋር ሆነን እስራኤል እናስወጣለን አሉ የሶማሊያው ፕሬዝዳንት። በሌላ በኩል 20 የአረብ ሀገራት በጥምረት የያዘ ቡድን እስራኤል በሶማሊላንድ እያደረገች ያለችውን እንቅስቃሴ አውግዟል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስቆዩ እነዚህና ሌሎች ትሰማላችሁ። ወደ ዝርዝሩ አልፋለሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በምሽት በከፈቱት ውጊያ አገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በየዕለቱ በድሮንና በከባድ መሳሪያዎች ውጊያ የሚያስተናግደውና ብዙዎች በየቀኑ የሚሞቱበት የአማራ ክልል በብልጽግና አመራሩ ዘንድ የተረጋጋ ሰላም ያለበት ክልል በሚል መገምገሙ ተሰምቷል። በክልሉ ሰሜን ወሎ ዞን ዳውንት ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት ሲገደሉ፣ ሌሎች ደግሞ ተማርከዋል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አስታውቋል። ጥር 1 ቀን 2018 ዓ.ም የብልጽግና አገዛዝ በወረዳው ኩርባ ከተማ ዙሪያ ተከታታይ የድሮን ቅኝት ሲያደርግ ቢውልም የፋኖ ኃይሎች ምሽቱን ወደ ከተማዋ ዘልቀው መግባት ውጊያ ከፍተዋል። የፋኖ ኃይሎች ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ሆነው በከፈቱት በዚህ ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ሲደርስባቸው በቁጥር ያልተገለጹ ሌሎች የጦር አባላት ደግሞ ፋኖ ኃይሎችን ማረካቸውን ነው አፋባ ምኒልክ ዕዝ ለኢትዮኒውስ በላከው መረጃ አስታወቀው። ውጊያው በተለይም በኩርባ ከተማ ፖሊስ ጣቢያ፣ ሞቃትን፣ ኪዳነ ምሕረትና መናኸሪያ የተባሉ አካባቢዎች አካሉ ሲደረግ ማምሸቱን ነው የተሰማው። በፋኖ ኃይሎች ድንገተኛ ውጊያ ጉዳት ካስተናገደውና ከተማረከው የአገዛዙ ጦር ውጭ ያለው ከከተማ ወጣ ብሎ ወደሚገኘው ገብርኤል ተራራ ሸሽቶ የከባድ መሳሪያ ተኩስ ሲያሰማ ማደሩን ነው የፋኖ ኃይሎች ያስታወቁት። የኩርባ ከተማ ነዋሪዎች በኩላቸው የፋኖ ኃይሎች በአገዛዙ ጦር ላይ እርምጃ ከመውሰዱ በኋላ ከከተማ መውጣታቸው ሸሽቶ የነበረውን የአገዛዝ ጦር ወደ ከተማዋ በመመለስ ድብደባና ወከባ እንደፈጸመባቸው ተናግረዋል። ዛሬ 2 ጥር 2 2018 ዓ.ም በወረዳው ጋግቢያ የተባለ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ ቀጥሏል ነው ያሉት የኢትዮኒውስ የመረጃ ምንጮችም። ከትላንት ጀምሮ ለሁለተኛ ቀን ውጊያ በቀጠለበት በዚሁ ዳውንት ወረዳ በርካታ የሚኒሻ አባላት ከስምሪት ቀጠናቸው መጥፋት ወደ ፋኖ መቀላቀላቸውን የፋኖ ኃይሎች አረጋግጠዋል። በተመሳሳይ በደቡብ ወሎ ዞን ከሰሞኑ ከባድ ውጊያ ባስተናገደችው መቅደላ ወረዳ በትላንትናው ዕለት ድጋሚ ውጊያ መቀስቀሱ ተሰምቷል። የፋኖ ኃይሎች በመቅደላ ወረዳ አደጉያ በተባለ ቦታ እንቅስቃሴ ሲያደርጉ በነበረው የአገዛዝ ጦር ላይ ድንገተኛ ውጊያ ከፍተው ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። የአገዛዝ ጦር በዛሬው ዕለት ከወረዳዋ ዋና ከተማ ማሻ በመሆን ወደ ከተማ ዙሪያ የከባድ መሳሪያዎች ድብደባ እያደረገ ሲሆን በፋኖ ኃይሎች በኩል ግን ለተኩሱ ምላሽ አይሰማም ሲሉ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ዛሬም በመቅደላና ዳውንት ወረዳዎች ተከታታይ የድሮን ቅኝቶችን እያደረገ ይገኛል ተብሏል። በትላንትናው ዕለትም በሰሜን ወሎ ዞን ላስታ ቀጠና ብልብላ ጊዮርጊስ ከተማ ዙሪያ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከ35 በላይ ያገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው
እንደደረሰባቸው የኢትዮኒውስ የፋኖ የመረጃ ምንጮች ተናግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አሳምነው ኮር በበኩሉም ዞራ አርባቱ እንስሳና አሞር በር በተባሉ አካባቢዎች ለሰዓታት በዘለቀ ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ደርሶበታል ሲል አስታውቋል። በተመሳሳይ በማዕከላዊ ጎንደር ዞን ጠገዴ ወረዳ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። የአገዛዙ ጦር በሌሊት በመንቀሳቀስ በፋኖ ኃይሎች ላይ ውጊያ መክፈት ተከትሎ ውጊያ የተቀሰቀሰ ነው ያሉት የኢትዮኒውስ የፋኖ የመረጃ ምንጮች በውጊያው በሁለቱም በኩል ጉዳት ደርሷል ብለዋል። በተለይም በጠገዴ ወረዳ አዲስ ዓለምና ሰጋሎ የተባሉ አካባቢዎች በተደረገ ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን ነው የመረጃ ምንጮች የተናገሩት። በሸዋ ቀጠና ደራ ወረዳም በአገዛዙ ጦርና የፋኖ ኃይሎች መካከል ውጊያ መደረጉን የኢትዮኒውስ የመረጃ ምንጮች ተናግረዋል። በደራ ወረዳ ጃማ ወንዝ አካባቢ በተደረገ ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሱን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አስታውቋል። በሌላ በኩል የ6 ወራት የክልሉን ሁኔታ ባህር ዳር ከተማ እየገመገመ የሚገኘውና ያስታወቀው የብልጽግና አገዛዝ አማራ ክልል ወደ ቀደመ ሰላሙ እየተመለሰ ነው ብሏል። የክልሉ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ አማራ ክልል የተረጋጋ የሰላም ሁኔታ ላይ ይገኛል ሲሉ ተናግረዋል። የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ሰማ ጥሩነህ ደግሞ ከክልሉ የጽንፈኛ ኃይሎች እኩይ ፍላጎት በአስተማማኝ ሁኔታ ተቀልብሷል ሲሉ ተናግረዋል። በየዕለቱ በድሮና በከባድ መሳሪያ ውጊያ የሚያስተናግደውና ብዙዎች በየቀኑ የሚሞቱበት የአማራ ክልል በብልጽግና አመራሮች ዘንድ የተረጋጋ ሰላም ያለበት ክልል ነው በሚል ተገምግሟል። ከሰሞኑ ከተለያዩ ከተሞች ከፍተኛ የፖለቲካዊና ወታደራዊ አመራሮች አሰማርቶ የሃይማኖት አባቶችን፣ ወላጆችና የአገር ሽማግሌዎችን በመሰብሰብ ፋኖ እጅ እንዲሰጥ አድርጉልን፣ አለበዚያ በሙሉ አቅማቸውን እርምጃ እንወስዳለን በማለት ሲዝት የሰነበተው የክልሉ የብልጽግና አመራር አሁን ላይ ባህር ዳር ከተማ አደረኩት ባለው ግምገማ ሰላምና መረጋጋት አምጥተናል ሲል አስታውቋል። የብልጽግና አገዛዝ ይህም ቢልም በክልሉ ከ2 ዓመታት በላይ የዘለቀው የአገዛዙ ጦርና የፋኖ ኃይሎች ውጊያ ዛሬም ከተሞችን ጨምሮ በተለያዩ አካባቢዎች የበርካቶች ህይወት እያጠፋ ቀጥሏል። የፋኖ ኃይሎች የበኩላቸው የብልጽግና አገዛዝ አሉኝ የሚላቸውን ሁሉንም የጦር እዞች ወደ አማራ ክልል አስገብቶ እየተዋጋቸው እንደሚገኝ ደጋግመው ይፋ ማድረጋቸው መዘገባችን ይታወሳል። በአመት 60 ሚሊዮን መንገደኞች ያስተናግዳል የተባለ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ዛሬ ተጀምሯል ተብሏል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ግንባታውን አስጀምረዋል። ጦርነትን እንደ ስራ እንቆጥራለን፣ ልማታችንን አናቋርጥም በሚል መርህ የሚታወቁት አብይ አህመድ ዛሬ ከስንት ዓመታት በፊት ይዞ የነበረውን እቅድ ተግባራዊ ለማድረግ የሚያስችል የመሰረት ድንጋይ አስቀምጠዋል። ዛሬ ጥር 2 2018 ዓ.ም ከተለያዩ ከፍተኛ የመንግስት ባለስልጣናት ጋር በመሆን የመሰረት ድንጋይ ያስቀመጡት አብይ አህመድ የተለያዩ አውሮፕላን ማረፊያዎች የመገንባት ስትራቴጂ ኢትዮጵያ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማ ያነገበ ነው ብለዋል። አብይ አህመድ ወደ ስልጣን ከመጡ በኋላ በዓለም ታዋቂነት ያገኘው የኢትዮጵያ አየር መንገድ የወታደር ማመላለሻ የጦር መካዝን ከመሆኑ አልፎ ለመላው የአፍሪካ ቀንድ ሀገራት የሚከፋፈሉ የኮንትሮባንድ የጦር መሳሪያዎችን ያከፋፍላል። በሀገር ውስጥ ለሚካሄዱት አጠቃላይ ጦርነቶችና የእርስ በርስ ግጭቶች ዋነኛ የገቢ ምንጭ ከመሆኑም ባለፈ ጠቅላይ ሚኒስትሩና የጦር አዛዦቻቸው ወታደሮችን በአስቸኳይ እያሉ በህዝባዊ መንቀሳቀሻ ወይም የሲቪል አገልግሎት ላይ ወታደሮች ሲጭኑ ከርመዋል። ታዲያ ጠቅላይ ሚኒስትሩ ዛሬ በማህበራዊ ገጻቸው ላይ የግንባታው መጀመር ማስመልከት ባሰፈረው ጽሁፍ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሚሆን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድና መንግስታቸው የአየር ኃይል ዋና አዛዥ ጀኔራልን የአየር መንገዱ የቦርድ ሰብሳቢ አድርገው በታሪክ ያስቀመጡ ብቸኛ ሰዎች ሆነዋል። አብይ አህመድና ከፍተኛ የመንግስት ባለስልጣናት አዲስ አበባ 40 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ የሚገነባውን ይህን የአውሮፕላን ማረፊያ የብልጽግናችን ማሳያ ነው ብለውታል። ፕሮጀክቱ ሲጠናቀቅ 60 ሚሊዮን ተጓዦች የሚያስተናግድ እንደሚሆንም ተገልጿል። ግንባታው ሲጠናቀቅ አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዱ ያደርጋታል የሚሉት አብይ አህመድ 110 ሚሊዮን መንገደኞችን በዓመት ያስተናግዳል ብለዋል። የአውሮፕላን ማረፊያው መሰረት ድንጋይ ሲጣል ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ ያገኙት ሻገር፣ የኢትዮጵያ አየር መንገድ ስራ አስፈጻሚ መስፍን ጣሰው፣ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራና ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። በአሁኑ ሰዓት በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ 25 ሚሊዮን የሚጠጉ መንገደኞች በዓመት የማስተናገድ አቅም አለው ማለት የአገዛዙ ሚዲያዎች ዘግቧል። የቻይና ውጭ ጉዳይ ሚኒስትር ታሪካዊ ይሆናል የተባለውን የሶማሊያ ጉብኝታቸውን ሰርዘዋል። የቻይና ውጭ ጉዳይ ሚኒስትር ታሪካዊ ይሆናል ተብሎ የተጠበቀውና ብዙ የተባለት የሶማሊያ ጉብኝታቸውን አስተላልፈው ወደ ታንዛኒያ ማምራታቸው ተሰምቷል። ውጭ ጉዳይ ሚኒስትሩ የሞቃዲሾ ጉብኝታቸው ሌላ ጊዜ ስላስተላልፉበት ምክንያት እስካሁን የታወቀ ነገር የለም ይላል ቢቢሲ። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ በኢትዮጵያ ለ2 ቀናት ይፋዊ ጉብኝት አድርገው ከአብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተው ነበር።
ውጭ ጉዳይ ሚኒስትሩ ቀጣይ መዳረሻቸው ሞቃዲሾ ይሆናል ተብሎ ተጠብቆ የነበረ ቢሆንም በይፋ ባልተገለጸ ምክንያት ሌላ ጊዜ አስተላልፈውታል። የዋንግ ዩ ጉብኝት ለሌላ ጊዜ መተላለፉን ከመግለጽ ውጭ መቼ እንደሚሆን በይፋም የተባለ ነገር የለም። የዋንግ ዩ ጉብኝት እስራኤል ለሶማሌላንድ እውቅና በሰጠችበት ወቅት የሚደረግ በመሆኑ ለሞቃዲሾ በዲፕሎማሲው ረገድ ትልቅ አቅም ይፈጥርላታል ተብሎ ተገምቶ ነበር። ዋንጊዩ በአዲስ አበባና በነበራቸው ቆይታ ከአፍሪካ ህብረት ጋር በመሆን እስራኤል ለሶማሌላንድ የሰጠችው እውቅና ተችቶ መግለጫ መስጠታቸውም ይታወሳል። ዋንግ በአፍሪካ ጉብኝት ከኢትዮጵያና ከሶማሊያ ባሻገር ታንዛኒያና ሌሶቶ ይጓዛሉ ተብሎ ተጠብቋል። የቻይና ከፍተኛ ዲፕሎማቶች ሞቃዲሾ ለመጨረሻ ጊዜ ጎበኟት በ1980ዎቹ መጨረሻ መሆኑ ይህ ጉብኝታቸው ታሪካዊ ይሆናል ተብሎ ሲጠበቅ ጉብኝታቸውን ሰርዘው ወደ ሌሎች የጉብኝት አቅጣጫዎች መሄዳቸው ተሰምቷል። በኢራን ተቃውሞ ሁለተኛ ሳምንት ሆስፒታሎች ከአቅማቸው በላይ በሆኑ ታካሚዎች መሞላታቸው ሰምቷል። የኢራን ውጭ ጉዳይ ሚኒስትር በየትኛውም ዲሞክራሲ ውስጥ የተቃውሞ ሰልፍ ተፈጥሯዊ ነው ማለት የሚደረገውን ሰልፍ አጣጥለዋል። በኢራን እየተካሄደ ያለው የተቃውሞ ሰልፍ 13ኛ ቀኑን በያዘበት በአሁኑ ወቅት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሰልፈኞች ያላቸውን ድጋፍ ይፋ አድርገዋል። ሩቢዮ በኤክስ ገጻቸው ላይ ባሰፈሩት መልእክት በዩናይትድ ስቴትስ ጀግና ኢራናውያን ትደግፋለች ብለዋል። ከኑሮ ውድነት ጋር በተያያዘ የተቀሰቀሰው የኢራን ህዝባዊ አመፅ በተለያዩ ከተሞች እየተስፋፋ ነው። ሰልፈኞቹ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሀገሪቱን እያስተዳደረ የሚገኘውን የእስላማዊ ሪፐብሊክ መንግስት ከስልጣን እንዲወርድ እየጠየቁ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት የመጣው የአሜሪካ ፕሬዝዳንት በኢራን ያለውን ሁኔታ በቅርበት እየተከታተሉ መሆኑን ገልጸው ተቃዋሚዎች ደህንነታቸውን እንዲጠብቁ ከተናገሩ በኋላ ነው። ተቃዋሚ ሰልፈኞቹ የሚገደሉ ከሆነ አሜሪካ ጥቃት እንደምትፈጽም አስጠንቀዋል። ትራምፕ የኢራን የበላይ መሪ አያቶላህ አሊ ካሚኒ በበኩላቸው የጸረ መንግስት ተቃዋሚያችን የአሜሪካን ፕሬዝዳንት ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው ብለዋቸዋል። በኢራን የኢንተርኔት አገልግሎት የተቋረጠ ሲሆን እስካሁን ድረስም ቢያንስ 50 ተቃዋሚ ሰልፈኞች ተገድለዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ደግሞ ይህ የዲሞክራሲ ጉዳይ ነው ሲሉ የተቃውሞ ሰልፉ ተፈጥሯዊ ነው ይላሉ። በሊባኖስ ጉብኝት እያደረጉ የሚገኙት የኢራን ውጭ ጉዳይ ሚኒስትር አባስ አራንኪቼም የኢራን ሁኔታ በማዕቀብና በተወሰኑ ኢኮኖሚያዊ ጉዳዮች የተነሳ ችግር ቢኖርም አጠቃላይ ጥሩ የሚባል ነው ይላሉ። በመላ ሀገሪቱ ላለፉት 13 ቀናት እየተካሄደ ያለውን የተቃውሞ ሰልፍ በተመለከተ ሲናገሩ የተወሰነ የተቃውሞ ሰልፍ ኢራን ውስጥ እየተካሄደ ነው። የትኛውም መንግስት የተመሰረተው በህዝባዊ ሉዓላዊነትና ዲሞክራሲያዊ ላይ ከሆነ ተፈጥሯዊ ነው። ህዝቦች በተቃውሞ የሚፈልጉትን ይገልጻሉ። ያ ነው እየሆነ ያለው ብለዋል። ውጭ ጉዳይ ሚኒስትሩ ከመደበኛው ህዝብ ውጭ ሌሎች ችግር የሚፈጥሩ አሉ፣ የህዝብ መገልገያዎችን የሚያወድሙ እሳት የሚለኩሱና ጉዳዩን በጥንቃቄ መታየት አለበትም ይላሉ። የኢራን ውጭ ጉዳይ ሚኒስትር በሌላ ቃለ መጠይቅ ላይ የእስራኤል ባለስልጣናት የሞሳድ ተሳትፎ እንዳለበት መናገራቸውን ጠቅሰው ወንጅለዋል። በኢራን ጸረ መንግስት ተቃውሞ ቢያንስ 50 ተቃዋሚዎችና 15 የጸጥታ አካላት መገደላቸውን የሰብአዊ ድርጅቶችም ዘግበዋል። ድርጅቶቹ በተጨማሪም እስካሁን ድረስ 2311 ተቃዋሚ ሰልፈኞች መታሰራቸውን ይፋ አድርገዋል። ይህ ሁለተኛ ሳምንቱን በያዘው የኢራን ተቃውሞ ታዲያ ሀገሪቱ ባለስልጣናት የተቀናጀ ማስጠንቀቂያ ለተቃዋሚዎች እያወጡ ባሉበት ሰዓት በሁለት ሆስፒታሎች የሚያገለግሉ የጤና ባለሙያዎች በቁስለኛ ሆስፒታሎች መጨናነቃቸውን ለቢቢሲ ተናግረዋል። አንድ ሐኪም በቴህራን የሚገኘው የአይን ሆስፒታል ወደ ቀውስ መግባቱን ሲናገሩ፣ በሌላ ሆስፒታል የሚሰሩ የጤና ባለሙያ ደግሞ ለቢቢሲ በላኩት መልእክት የታካሚዎች ፍሰት ለማስተናገድ በቂ የቀዶ ሕክምና ባለሙያዎች እንደሌሏቸው ተናግረዋል። አርብ ዕለት ፕሬዚዳንት ትራምፕ ኢራን ትልቅ ችግር ውስጥ እንደገባችና ተኩስ መተኮስ እንደማትጀምሩ ምክንያቱም እኛ መተኮስ ስለምንጀምር በማለት አስጠንቀው ነበር። ኢራን ለመንግስታቱ ድርጅት ባስገባቸው ደብዳቤ አሜሪካ ተቃዋሚዎችን ወደ ኃይለኛ የአመፅ ድርጊትና ሰፊ ውድመት በመምራት ወቅሳለች። ይህ በእንዲህ እንዳለ ዓለም አቀፍ መሪዎች በሰላማዊ መንገድ ተቃውሞ የማሰማት መብት እንዲከበር ጠይቀዋል። በኢራን ጸረ መንግስት ተቃውሞ በበርካታ ከተሞች እየተካሄደ ሲሆን በበርካቶች ላይ ጉዳት አርሷን የተባለውን ጉዳይ ከመብት አንጻር ብቻ እንዲታይ ተቃዋማት ጠይቀዋል። ድርጅቶቹ በተጨማሪም እስካሁን ድረስ ሞተዋል የተባሉትና የተጎዱ ሰዎች እንዲጣራ ጠይቀዋል። ቢቢሲና ሌሎች ዓለም አቀፍ መገናኛ ብዙሃን ኢራን ውስጥ መዘገብ የተከለከሉ ሲሆን ካለፈው ሐሙስ ጀምሮ ሀገሪቱ ሙሉ በሙሉ በሚያስብል መልኩ የኢንተርኔት ግንኙነት ዘግታለች። ይህም መረጃ ማግኘትና ማረጋገጥን ፈታኝ አድርጎታል። በሳተላይት የኢንተርኔት ግንኙነት ከቢቢሲ ጋር የተገናኙ አንድ ሐኪም የቴህራን ዋና የአይን ልዩ ማዕከል ድንገተኛ አደጋ መጨናነቁን ተናግረዋል። አሜሪካ በተለይም ደግሞ በኤለን መስክ አማካኝነት የሳተላይት ኢንተርኔት እንዲያገኙ እርዳታ እያደረገች ነው። አስቸኳይ ያሉና የቀድሞ ሕክምና አገልግሎቶች የተሰረዙ ሲሆን ባለሙያዎቹ ድንገተኛ አደጋ ላይ እንዲሰሩ ጥሪ ተደርጎላቸዋልም ይላል ቢቢሲ በዘገባው።
ከአረብ ሀገራትና ከቱርክ ጋር ሆነን እስራኤል እናስወጣልን አሉ የሶማሊያው ፕሬዝዳንት። በሌላ በኩል 20 የአረብ ሀገራት በጥምረት የያዘ ቡድን እስራኤል በሶማሊላንድ እያደረገች ያለችው እንቅስቃሴ አውግዟል። የሶማሊያው ፕሬዝዳንት ሀገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤል ከአፍሪካ ቀንድ እንድታስወጣ ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈ ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያዊ የግዛቷን አካል አድርጋ ለምትቆጥራት ሶማሊላንድ እውቅና ከሰጠች በኋላ የውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃ እየወሰደ መሆኑን ተናግረዋል። እስራኤል በፊልስጤማውያን ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያን አትወርም አትከፋፍልም በማለት ከአረብ ሀገራትና የቅርብ ወዳጆቿ ከሆነች ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ገልጸዋል። እስራኤል ከ2 ሳምንት በፊት ለሶማሊላንድ የሀገርነት እውቅና መስጠቷ የመጀመሪያው ሀገር መሆኗን ተከትሎ ሶማሊያ ሌሎች ሀገራትና ተቋማት ተቃውሟቸውን እያሰሙ ነው። ነገር ግን እስራኤል እውቅና የምትሰጠው ወይም ደግሞ ግኝቷን የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አስታውቃለች። ከቀናት በፊት የውጭ ጉዳይ ሚኒስትሯ ወደ ሶማሊላንድ በመላክ ይፋዊ ጉብኝት አድርጋለች። ታዲያ ሳውዲ አረቢያ፣ ግብጽ፣ ቱርክ፣ ፓኪስታንና ኢራን ጨምሮ 20 ሀገራት እንዲሁም የእስልምና ትብብር ድርጅት ተብሎ የሚጠራው ድርጅት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሊላንድ ያደርጉት ጉብኝት በጋራ አውግዟል። እስራኤል ራሷን በነጻ ሀገር አድርጋ ለሰየመቻት ሶማሊላንድ እውቅና ያሰጠችው የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ስትሆን ይህ ድርጅት ግን ይህን አልቀበለውም ይላል። ሀገራቱ አርብ ዕለት ባወጡት መግለጫ ይህ የእስራኤል እርምጃ የሶማሊያን ግዛት አንድነትና ሉዓላዊነት የሚጥስ ከመሆኑም በላይ ቀድሞውን ውጥረት በነገሰበት የአፍሪካ ቀንድ ቀጠና ውጥረት አዲስ ግጭት ሊቀሰቅስ ይችላል ብሏል። እስራኤል ለሶማሊላንድ እውቅና ያሰጠችው በታህሳስ ወር መጨረሻ ሲሆን ይህንኑ ተከትሎ የውጭ ጉዳይ ሚኒስትር ጌዲዮን ሳር ባለፈው ማክሰኞ ወደ አርጌሳ ተገኝተው ከፕሬዚዳንት አብዱራህማን መሐመድ ጋር ተወያይተዋል። ይህንን ጉዳይ ታዲያ ይህ 20 አባላት ያሉት ቱርኩን ጨምሮ አረብ ናቸው የተባሉ ሀገራት አሁን ላይ የሚቃወሙ ሲሆን የሶማሊያ ፕሬዝዳንት ደግሞ እነዚህን አገራት ይዤ እስራኤልን ከአፍሪካ ቀንድ አስወጣለሁ ሲሉ መናገራቸውን የዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።